ፍቅር ቁስል ነው። ምክረ አበው ሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍቅር ቁስል ነው። በቅዱስ ዮሐንስ አፈወርቅ። እውነቱ ይህ ነው። ፍቅር የሚለካው በልባችን ላይ በተወው ቁስል ልክ ነው። እጅግ የምንወዳቸው ሰዎች አሳምነውን ይሆናል። እኛም እጅግ የሚወዱንን ሰዎች አሳምመን ይሆናል። ምክንያቱም ፍቅር የሚታየው በታገስነው ቁስል ውስጥ ነው። ፍቅር የሚታወቀው የተለዋወጥናቸውን ቃላት ሳይሆን በምንታገሰው ቁስል፣ በተሰማን የውስጥ ሕመም፣ በከፈልነው መስዋዕትነትና በተካፈልነው ብርሃን ነው። ከትንሣኤው በኋላ በሐዋርያቱ ፊት የተገለጠው ክርስቶስ እርሱ የሚወዱት ጌታ እንደሆነ ለማስረዳት ያሳያቸው የትንሣኤው ድል በማድረግ ነው። የፍቅሩ ማስረጃ ቁስሉ ነበር። ወደ እኔ ኑ ቁስሌን ዳስሱ፣ እጃችሁንም ስለናንተ ፍቅር በቆሰልኩት ቁስል አስገቡ ነበር ያላቸው። አታስታውሱኝም? አላውቃችሁም? እስከ ሞት ድረስ የወደድኳችሁ እኔ ነኝ። ለፍቅሬ ማስረጃ እንዲሆናችሁ ደግሞ ቁስሌን ተመልከቱ ነበር ያላቸው። ፍቅር ቁስል ነው። በእግዚአብሔር መንግሥት ክብርና ምስጋና የምናገኘው በምድር ሳለን በነበሩ ስኬቶቻችንና ባገኘናቸው ውጤቶቻችን ሳይሆን በታገስናቸው መከራዎችና በተሰቀየንባቸው ሕመሞች ልክ ነው። ለዚህም ነው አበው መጽሐፍ አንድ ቅዱስ አባት ለረጅም ዓመት በሰውነቷ ላይ ቆስሎ የምትሰቃይን ሴት ሊጠይቁ ሲሄዱ እዩት ቁስሌን፣ አጎንብሰው ቢያዩት አጥንቴ ይታየውታል አለቻቸው። እርሳቸውን ጎንበስ ብለው ብዙ ዓመት በታገሰችው በቁስልሽ ውስጥ የሚታየኝ አጥንት ሳይሆን ገነት ነው አሏት ይባላል። የተሻለው መንገድ ከመጀመሪያውንም ከኃጢአት መራቅ ነው። አድርገነው ከሆነ ደግሞ መበደላችንን መገንዘብና በጥንቃቄ ራሳችንን መለወጥ ነው። እንደበደልን ካልታወቀ ግን እንዴት ወደ እግዚአብሔር መጸለይ ይቻለናል? ኃጢአት እንደሰራን ካልተገነዘብንስ እንዴት ይቅርታ መለመን ይቻለናል? ኃጢአት የሰራነው አንተው ራስ መበደልህን ለማወቅ ፈቃደኛ ካልሆን እግዚአብሔርን የምትለምነው ለየትኛው ኃጢአት ይቅር እንዲልህ ነው? አንተ ለማታውቀው ኃጢአትህን የበደልነውን መጠን ሳታውቅስ እንዴት የይቅርታውን ታላቅነት ማወቅ ይቻላል? ስለዚህ ስለሰራው ኃጢአት አንድ በአንድ ተናዘዝ። ይህን ጊዜም ለየትኛው ኃጢአትህ ይቅርታ እንዳገኘ ያውቀህ ለቸሩ አምላክህ ምስጋና ማቅረብ ይቻላል። ቅዱስ ዮሐንስ አፈወርቅ። ለስልጣነ ክህነቱ የማይገባ ካህን ብትመለከት በደፈነው ክህነትን አትንቀፍ። ደገኛ የሆነውን የክህነት ስልጣን ይዞ ያልተገባ ስራን ሲሰራ በማየቱ ምክንያት ከዚህ ተነስቶ ስልጣነ ክህነትን የሚነቅ አንድ ሰውስ እንኳን ነው። የአስቆሮቱ ይሁዳ ጌታችን አሳልፎ ሰጥቶታል። ይሁዳ እንዲህ በማድረጉ ግን ሐዋርያነት የሚነቀፍ ስለሆነ አይደለም። የይሁዳ የገዛ ነጻ ፈቃድ ችግር ነው እንጂ የሚተቸውም ክህነቱ አይደለም፣ ጠማማው ነጻ ፈቃዱ ነው እንጂ። ስለዚህ አንተም ክህነትን አትንቀፍ። ክህነቱን ላልተገባ ስራ የሚውለውን ካህኑን እንጂ ሐኪም ሳይሆኑ ሐኪም ነን ያሉት ስንት ናቸው? በዚህ ምክንያት በመድኃኒት ፈንታ መርዝ የሰጡትስ ስንት ናቸው? እየነቀፍኩ ያለሁት ሙያውን አይደለም፣ ሙያውን በአግባቡ የሚተገብሩትን ሰው ነው እንጂ። መርከቦች እንዲሰምጡ ያደረገው መርከበኞች ስንት ናቸው? ነገር ግን ችግሩ የባህር ላይ ጉዞ አይደለም፣ ሙያው እንደሚገባ የማይተገብሩት ሰዎች ችግር ነው እንጂ። ስለዚህ አንተም አንድ ክፉ ክርስቲያን ብትመለከት በደፈነው የክርስትና ትምህርትን ወይም ስልጣነ ክህነትን አትንቀፍ። ደገኛውን ስልጣን ላልተገባ ስራ የሚያውለውን ነው እንጂ። ቅዱስ ዮሐንስ አፈወርቅ። ዳዊት በቀንም በመዓልት ሕጉን የሚያነብ ብፁዕ ነው ብሏል። በጎዳናም ቢሆን በቤትም ቢሆን ስትተኛም ቢሆን ከእርሱ ይቅርታንና ቸርነትን ታገኝ ዘንድ ፈጣሪ እግዚአብሔርን በፍጹም ሕሊና፣ በፍጹም አእምሮ፣ በፍጹም ልቦና ውደደው። መጽሐፈ ዲድስቅልያ። ወንድሞች ሆይ ወደ ቤተ ክርስቲያን ውድ ስጦታዎችን ይዛችሁ ስትመጡ አያለሁ። መልካም አድርጋችኋል። ነገር ግን ስትመለሱ ደግሞ መበለቶችን፣ ድሃ አደጎችንና ሕፃናትን ስትበድሉ አያችኋለሁ።
ታዲያ ይህን ሁሉ እያደረጋችሁ በወርቅ የተንቆጠቆጠ መስዋዕትና ጽዋ ብታቀርቡ ምን ይጠቅማችኋል? ለምንስ መስዋዕቱን ማክበር ስትፈልጉ አስቀድማችሁ ልባችሁን መባ አድርጋችሁ አታቀርቡ? ልባችሁ በጭቃ ተጨማልቆ መስዋዕ እንኳን ወርቅ ፕላቲን የሚስብ ቢሆን ምን ይራባችኋል? ምንስ ይጠቅማችኋል? ተወዳጆች ሆይ አመጣጣችን በወርቅ የተለበጠ መሠዊያ ለማቅረብ ሳይሆን ይህን ከልብ በመነጨ ለማቅረብ ይሁን። ከልባችን የምናቀርበው ነገር ሁሉ ከወርቅ የበለጠ መባ ነው። ልብ በሉ፣ ቤተክርስቲያን የወርቅ ወይም የነሐስ ማቅለጫ ቦታ አይደለችም። ለቅድስና የተጠሩ ሁሉና የመላእክት ኅብረት ናቸው እንጂ። ስለዚህ ከስጦታችሁ በፊት ልባችሁን ይዛችሁ ነው። እግዚአብሔር እኮ ስጦታችንን የሚቀበለው ድሃ ሆኖ ሳይሆን ስለ ነፍሳችን ብሎ ነው። ክርስቶስን ማክበር ትወዳላችሁን? እንግዲያውስ ራቁቱን ስታዩት ችላ አትበሉት። እናንተ ወደ ቤተ መቅደስ ስትመጡ እጅግ ውድ በሆኑ ልብሶች አጊጣችሁ ስትመጡ እርሱ በብርድና በመራቆት ሊሞት ነውና ቢያንስ ትንሽ እንኳን ዘኑለት። ቤተ መቅደስ ረግጣችሁ ቤተ መቅደስ አትምጡ። በቃሉ ይህ ሥጋዬ ነው ያለው ጌታ በተመሳሳይ ቃሉ ተርቤ ስታዩኝ አላበላችሁኝም፣ ከሁሉ ከሚያንሱት ከእነዚህ ለአንዱ ስላደረጋችሁ ለእኔ ደግሞ አደረጋችሁ አለ። ቅዱስ ዮሐንስ አፈወርቅ። አንተ ሰው ቃለ እግዚአብሔርን ተማር፣ ባትለወጥም ዝም ብለህ ተማር። ሁልጊዜ ተማር። ላትስተካከል ትችላለህ፣ ላትለወጥ ትችላለህ። ነገር ግን ተማር። ቢያንስ ጥሩ ሰው እንኳን ባትሆን ራስን ለመውቀስ የምትችልበት አቅም ታገኛለህ። ካልተማርክ ግን ራስን እንኳን መውቀስ የምትችልበት አቅም አታገኝም። ስለዚህ ተማር። ስትማር ቢያንስ ኃጢአት እንኳን ስትሰራ ራስን እየወቀስክ ትሰራለህ። ይህች የንስሐ በር ትሆናለች። አንድ ቀን ወደ ንስሐ ትመራለች። ቅዱስ ዮሐንስ አፈወርቅ።